ዛሬ ቀለል ያለና ቆንጆ ቁርስ አሳያችኋለሁ። ይህን ፓስቲ በዘጠናዎቹ ተመገባችሁት ከነበረ በስንት ብር እንደተመገባችሁት አስተያየት መጻፊያው ላይ ንገሩን። እኛ እስከ 75 ሳንቲም ሲሸጥ ትዝ ይለናል። ታዲያ ይህ 75 ሳንቲም ሻይን ጨምሮ ነው። ዛሬ ማሳያችሁን ፓስቲ ከፈለጋችሁ ለቁርስ ካልሆነ ደግሞ ለመክሰስን መመገብ ትችላላችሁ። ልጆች ላላችሁም ልዩ የክረምት አማራጭ እንደሚሆናችሁ እንገምታለን። ፓስቲውን ለማዘጋጀት ጥራት ያለው የፍርኖ ዱቄት እንጠቀማለን። ዱቄቱ ከፋብሪካ በደንብ ተነፍቶ ቢመጣም አንዴ ገዝታችሁ ካመጣችሁ በኋላ ቤት ውስጥ ብትነፉት ይመከራል። አሁን ወንፊት በመጠቀም 400 ግራም የፍርኖ ዱቄት በወንፊት በደንብ ትነፋላችሁ። ብዙውን ጊዜ ይህን ፍርኖ ዱቄት ከሱቅ የምትገዙት ከሆነ ማዳበሪያው ላይ እንዳለ ክፍት ስለሚተው የተለያዩ ነገሮች ሊወድቁበት ስለሚችሉ በዚህ መልኩ እያጣራችሁ ብትጠቀሙ መክራችኋለሁ። ከኢኮኖሚ አንጻር ደግሞ ችርቻሮ ከምትገዙ ይልቅ አንዴ ባለ 5፣ ባለ 10 ወይንም ባለ 25 ኪሎን ብትገዙ መክራችኋለሁ። የፍርኖ ዱቄቱ በደንብ ከተጣራ በኋላ ይህንን ይመስላል። አሁን ደግሞ ተጨማሪ የምትጠቀሙትን ግብአቶች ላሳያችሁ። ፓስቲውን ለማዘጋጀት ከፍርኖ ዱቄቱ በተጨማሪ ጨው፣ ውሃና ዘይት ብቻ ተጠቅማችሁ ማዘጋጀት ትችላላችሁ። ነገር ግን የበለጠ ጣፋጭ እንዲሆንና ቆንጆ ጣዕም እንዲኖረው ከፈለጋችሁ ተጨማሪ 3 ግብአቶችን በመጨመር የተሻለ ጣዕም እንዲኖረው ማድረግ ትችላላችሁ። ነገር ግን አሁን የምነግራችሁን 3 ግብአቶች መጠቀም ካልፈለጋችሁ አለመጠቀም ትችላላችሁ። አሁን ሊጡን እናቦካለን። ሊጡን ከማብካታችሁ በፊት ደረቅ ግብአቶቻችሁን ትጨምራላችሁ። ግማሽ የሾርባ ማንኪያ ጨው፣ 1 ቁንጥር ስኳር፣ 1 የሻይ ማንኪያ ቤኪንግ ፓውደር፣ 1 የሻይ ማንኪያ ቫኒላ እና 1 የሾርባ ማንኪያ የምግብ ዘይት ትጨምሩና በሹካ በደንብ ትቀላቅሉታላችሁ። በሹካ በደንብ ከቀላቀላችሁት በኋላ ሙቅ ውሃ እየጨመራችሁ ሹካውን እያማሰላችሁ ሊጡን እርስ በራሱ ታያይዙታላችሁ። ሊጡን በዚህ መልኩ በሹካ ካያያዛችሁት በኋላ ላይ ለማቡካት ይመቻችኋል። ውሃ ከመጠን በላይ አብዝታችሁበት ሊጡ በጣም እንዳይላላ ሳታበዙ ትንሽ ትንሽ እየጨመራችሁ ማማሰል እንዳዘነጉ። ሊጡ በተወሰነ መልኩ በሹካው ከተያያዘላችሁ በኋላ እጃችሁን በሚገባ ትታጠቡና መልሳችሁ ደግሞ እያሽከረከራችሁ እርስ በራሱ ታያይዙታላችሁ። ሊጡ ሙሉ ለሙሉ እርስ በራሱ ከተያያዘላችሁ በኋላ ማቡካታችሁን ትጀምራላችሁ። ሊጡን በቀላሉ ለማቡካት እንዲመቻችሁ ጠረጴዛችሁን በደንብ ታጸዱና ትንሽ ዱቄት ትነሰንሳላችሁ። በመቀጠል 2 እጃችሁን በመጠቀም በደንብ ታቦኩታላችሁ። በኋላ ላይ ቆንጆ ፓስቲ እንድታገኙ ይህንን ሂደት ቢያንስ ከ10 እስከ 15 ደቂቃ ያህል መከተል ይኖርባችኋል። አሁን እንደምትመለከቱት ሊጡ በቀላሉ እጄ ላይ እየተጣበቀ ይሄዳል። በደንብ እያቦካችሁት በሄዳችሁት ቁጥር ሊጡ ለስለስ ብሎ ከእጃችሁ ጋር መጣበቅ ያቆማል። ሊጡ በጣም ከደረቀባችሁ ጣታችሁን ውሃ ውስጥ እየነከራችሁ ማላላት ትችላላችሁ። በጣም ከመጠን በላይ ከላላባችሁ ደግሞ ተጨማሪ ዱቄት እየነሰነሳችሁ ማወፈር ትችላላችሁ። ሊጡ ላላ ብሎ ግን በጣም ከደረቀባችሁ ተጨማሪ ዘይት እጃችሁ ላይ አርጋችሁ ማብካት ትችላላችሁ። አሁን ሊጡን ምስሉ ላይ በምትመለከቱት መሰረት በእጃችሁ ዘርጋ ታረጉና ሰሊጥ አድርጋችሁበት መልሳችሁ ታቦኩታላችሁ። እዚህ ጋር ከሰሊጡ በተጨማሪ ጥቁር አዝሙድ መጠቀምም ትችላላችሁ። ሊጡን እንደምትመለከቱት ለ10 ደቂቃ ያህል ካቦካሁት በኋላ በይዘቱ ላላ ያለ ሊጥ ሆኖ ከእጄ ጋር ሳይጣበቅ ለስለስ ብሎልኛል። አሁን ያቦካችሁበት ሳህን ውስጥ መልሳችሁ ሊጡን ትጨምሩና የተወሰነ ዘይት ከላይ ትቀቡትና ከድናችሁ ለ10 ደቂቃ ያህል ታሳርፉታላችሁ። አሁን ጠረጴዛችሁን በሚገባ ታጸዳላችሁ። ምንጊዜም ቢሆን ምግብ ስታበስሉ የሰራችሁበትን ዕቃ ከስር ማጠብ፣ የምታዘጋጁበትን ጠረጴዛና ምድጃም ቶሎ ማጽዳት እንዳዘነጉ። ለማጽዳት ጠረን የሌለው ሳሙናና ንጹህ ጨርቅ ብትጠቀሙ መክራችኋለሁ። ሊጡ ለ10 ደቂቃ ካረፈ በኋላ ይህንን ይመስላል። አሁን እጃችሁን በሚገባ ትታጠቡና ሊጡን ቅርጽ ለማውጣት እንዲመቻችሁ እጃችሁ ላይ ትንሽ ዘይት ታደርጋላችሁ። ሊጡን ከጎድጓዳ ሳህን ሙሉ ለሙሉ ታውጡትና ልክ ምስሉ ላይ በምትመለከቱት መሰረት የምትፈልጉትን ያህል ትቀንሳላችሁ። ሊጡ እንደምትመለከቱት በጣም ለስላሳና ላላ ብሎ የተቦካ ነው። አሁን የምትፈልጉትን ያህል በእጃችሁ ከቀነሳችሁ በኋላ መዳፋችሁ ላይ ያስቀምጣችሁ ክብ ቅርጽ ታስይዙታላችሁ። በመቀጠል ወደ ጎን እየለጠጣችሁ ክብ ቅርጹን ማስያዝ ትቀጥላላችሁ። በእጃችሁ እንዲህ ቅርጽ የማስያዝ ልምድ ከሌላችሁ ዝርግ የሸክላ ሳህን ላይ በማድረግ እየለጠጣችሁ ክብ ቅርጽ ማስያዝ ትችላላችሁ። በተጨማሪ እዚህ ጋር ቅርጹን ስታስይዙ ግዴታ ፍጹም የሆነ ክብ መስራት የለባችሁም። ክብነቱ ባይመጣላችሁ እንኳን በአራት ማዕዘንም ብትሰሩት ችግር የለውም።
ሌላው ሊጡን ስትለጥጡ ከተቀደደባችሁ እዛው እየሰፋችሁ ማስተካከል ትችላላችሁ። ሊጡ በአንድ በኩል በጣም ከወፈረባችሁ እያዞራችሁ መልሳችሁ ስትጎትቱት የወፈረው ክፍል እየላላላችሁ ይመጣል። ይህንን ቅርጽ የማስያዝ ሂደት ሊጡ ሙሉ ለሙሉ እስኪያልቅ ድረስ ትከተላላችሁ። መለኛ ላይ የምንሸጣቸውን የተለያዩ የመለኛ ግብዓቶች ማዘዝ ለምትፈልጉ የመለኛ ተከታታዮች የመለኛ የኢንስታግራም ገጽ ላይ መልእክት በመላክ ማዘዝ ትችላላችሁ። የተለያዩ የሽሮ አይነቶችን፣ የማረቆ በርበሬ፣ መደበኛ በርበሬ፣ የማጣፈጫ ቅመሞችን፣ ሚጥሚጣ፣ የአጥሚትና የገንፎ እህል፣ በሶና ሌሎችን በጥራት አዘጋጅተን ለሽያጭ አቅርበንላችኋል። ኢትዮጵያ ውስጥና ከኢትዮጵያ ውጭ ሆናችሁ ማዘዝ ትችላላችሁ። ሊጡን ባሳያችሁ መሰረት ቅርጽ አስይዛችሁ ካዘጋጃችሁ በኋላ ዘይት ታገላላችሁ። ዘይት ከማጋላችሁ በፊት መጥበሻችሁን በሚገባ በለስላሳ ወረቀት መጥረግ እንዳዘነጉ። አሁን ዘይቱን ታግሉና ያዘጋጃችሁትን ሊጥ ከናንተ በተቃራኒ አርጋችሁ ትጨምራላችሁ። በአንድ በኩል ወደ ላይ ከነፋባችሁ ችግር የለውም። ልክ ምስሉ ላይ በምትመለከቱት መሰረት በመቆንጠጫ ወደ ታች እየተጫናችሁ ማስገባት ትችላላችሁ። የጨመራችሁት ዘይት መጋላ ለመጋሉን መለየት ከፈለጋችሁ ትንሽ ሊጥ በማስነካት መጋላ ለመጋሉን መለየት ትችላላችሁ። ፓስቲው ከተጠበሰ በኋላ ላዩ ላይ የሚገኘውን ዘይት መጥቶ እንዲያስቀርላችሁ ልክ ምስሉ ላይ በምትመለከቱት መሰረት ጎድጓዳ ሳህን ላይ ንጹህ ወረቀት ካልሆነ ደግሞ ለስላሳ ወረቀት አርጋችሁ እንዲመጥላችሁ ማዘጋጀት ይኖርባችኋል። ፓስቲው በአንድ በኩል ከተጠበሰ በኋላ ይህንን ይመስላል። ገልብጣችሁ ደግሞ ባልተጠበሰው በኩል ቆንጆ አርጋችሁ ትጠብሳላችሁ። መሃል ላይ ዘይት ያላገኘውን ክፍል የበለጠ እንዲጠበስ ከፈለጋችሁ ማንኪያ በመጠቀም ዘይት ከላይ ያረጋችሁበት የበለጠ ማጣፈጥ ትችላላችሁ። አሁን በሚገባ የጠበሳችሁትን ፓስቲ ያዘጋጃችሁት ወረቀት ላይ ትገለብጡና የቀራችሁን ፓስቲ በተመሳሳይ መልኩ መጥበሳችሁን ትቀጥላላችሁ። ይህ ምስሉ ላይ የምትመለከቱት ዘይት ከዚህ በፊት ድንች የጠበስኩበት ዘይት ነው። ድንቹን ከጠበስኩበት በኋላ በደንብ አብርጄ ማጥለያ በመጠቀም በደንብ አጥልዬ ያስቀመጥኩት ዘይት ነው። እናንተም ዘይቱን ድጋሚ መጠቀም ከፈለጋችሁ በደንብ ታቀዘቅዙትና በማጥለያ አጥልላችሁ ማስቀመጥ ትችላላችሁ። የተረፋችሁን ዘይት ለማስቀመጥ ፕላስቲክ ዕቃ ከምትጠቀሙ ይልቅ ከብረት የተዘጋጀ ዕቃ ብትጠቀሙ መክራችኋለሁ። አሁን ሁሉም ፓስቲያችን ተጠብሶ ዝግጁ ሆኖልናል። የዘይቱን እሳት ታጠፉና አብርዳችሁ በነገርኳችሁ መሰረት ታስቀምጣላችሁ። ከዛሬው ፓስቲ ጋር በቅመም የተፈላ ሻይ፣ ቡና እንዲሁም ወተት አብራችሁ መመገብ ትችላላችሁ። ይህን ፓስቲ አንዴ በዛ አርጋችሁ አዘጋጅታችሁ ለቁርስ እንዲሁም ለመክሰስም መመገብ ትችላላችሁ። ፓስቲን እንግዲህ በዚህ መልኩ በየቤታችሁ አዘጋጅታችሁ መመገብ ትችላላችሁ። የዛሬው የመለኛ ቪዲዮ ተመችቷችሁ እዚህ ድረስ ከተከታተላችሁ የት አካባቢ ሆናችሁ እንደምትመለከቱን አስተያየት መጻፊያው ላይ ጻፉልን። ሌላ እንድናሳያችሁ የምትፈልጉት የምግብ አይነት ካለ ደግሞ የምትፈልጉትን የምግብ አይነት አስተያየት መጻፊያው ላይ መጻፍ ትችላላችሁ። የዛሬውን ቪዲዮ ስለተከታተላችሁ ከልብ እናመሰግናለን።